አካባቢ ሐመር የሐመር ተወላጅ ነኝ። የሚኖረው በጂንካ አካባቢ ነው የሚኖረው። ከሙስሊም በፊት የፕሮቴስታንት እምነት ተከታይ ነበርኩት። የሰለምኩት በ2002 ነው ወደ እስልምና የተቀላቀልኩት። አልሐምዱሊላህ አሁን በአካባቢው ላይ ዳዒ ነኝ። ከማህበረሰቡ የመጀመሪያ ሰለምቴ ነኝ። ከሐመር ብሔረሰብ አሁን አልሐምዱሊላህ በብዙዎች ወደ አላህ መንገድ ሰበቡል ሂዳያ ምክንያት ሆኖላችኋለሁ። አላህ ይቀበለን ሁላችንም ኢንሻአላህ። ይሄን ይመስላል ባጭሩ። እኛ ከፕሮቴስታንት ሃይማኖት በእኛ አካባቢ እስልምና የሚባል በስሙ አይታወቅም ነበረ። አይናችን ገልጸን ያደግንበት ፕሮቴስታንት ነበረ። ትምህርቱም ራሱ መደበኛ ትምህርቱም ጀምሮ በመጽሐፍ ቅዱስ ነበረ። እዛው አይናችን የገለጽነው ከዛ ካለንበት አካባቢ ግስማ የሚባል አካባቢ ነበረ። የትውልድ እድገታችንም ወደ ከተማ መጥቼ ነው ድንገት የሚሰግድ ሙስሊም ያየሁት። ከተማ እንደዚህ በየቦታ ሰባካ ስንዞር በአስተርጓሚነት ነበረ እኔ ማገለግለው። ከዛ አንድ የሚሰግድ ሙስሊም አየሁት። ምን እየሰራ ነው ብዬ ትኩረት ሰጥቼ እሱን በደንብ አድርጌ ማየት ጀመርኩ። ሲጠራው አይሰማም። እቃ ሊገዛበት ነበረ የመጣሁት። የሚሰግደው አሰጋገዱ ነው የሳበኝ። ሲሰግድ ሰውየው ራስን ባለበት ስቶ በቃ ምንም ነገር ጥሪ ቢደረግለት የሚሰማ አይደለም። ምን ያህል ለፈጣሪ ያለው ቦታ ምን ያህል ቢሆነው ነው ያንን አክል እቃ ቢሰረቅበት የሆነ ነገር ቢወሰድበት ምንም የማይመስለው ይህ ፈጣሪው ምን ያህል ነው ካለው ንብረት የበልጦ የተገኘው የሚለው ነገር በደንብ አድርጌ ነገር እንዳስተውለው አደረገኝና መናሻ ይሄ ሲሆን ታሪኬ ብዙ ነው። ይሄ ባጭሩ ያው ይሄ ነው ማለት ማይቻል ቢሆንም እዛ በኋላ መጽሐፍ እነ ዶክተር ዛኪር እና እነ ሼህ አህመድ ዲዳት እንደገና አዲስ ትውልድ ታላቁ ምክር ለአዲስ ትውልድ የሚል መጽሐፎች ብዙ ካሴቶቹን እነ ኡስታዝ ቀመር ሁሴን የነሱን ካሴቶቹን ብዙዎቹን ሙከራ ተደርገዋል። በዛ በሼህ ሰይድ አማካኝነት እሳቸውን ሶላታቸውን ሲያጠናቅቁ ምን ያደረክ ነበረ ብዬ ነበረ የጠየኳቸው። እኔ ጸሎት ያደረኩት ነበረ። ምን አይነት ጸሎት ነው ብዬ ነው የጠየቁ። ምክንያቱም የጸሎቱንም አይነት ገና ከተማ ሲመጣ የመጀመሪያ እሳቸው ጋር ማየቴ ነው። በሩቅ እስልምና የሚባል ሃይማኖት ነቢያችን ሰለላሁ ዐለይሂ ወሰለምን እንደ ግለሰብ አድርጎ ይሄንን ያቋቋመ ሃይማኖትን ያቋቋመ አንድ በአረቢያ ምድር ሙሐመድ የሚባል አለ እና እሱ ከብዙ ጣዖቶች ይመለክ ነበረ። ከብዙ ጣዖቶች አንዱ ጣዖት የተሻለ ነው ብሎ አንዱን አስቀርቶ ሌሎቹን ሁሉ አስወግዷቸው አሁን ያንንም እምነት እስላም ብሎ የሰየመ ግለሰብ አለ። ወደፊት ሊመጣ ይችላል የሚል እንደዚህ የሩቅ ወሬ ነበረ ለኛም ይወራልን እና ያንም ወደፊት ለሚመጣው ነገር ትኩረት ሰተንም አላየንም ነበረና አሁን ሲሰግድ ባየው ጊዜ ያንን መጀመሪያውን ትምህርት ነበረ ለሼህ ሰይድ ያስተዋስኩት። ሼህ ሰይድ ነው የሚባሉት ሲሰግዱ የነበረው ሽማግሌው ወሎ ናቸው። ከወሎ ማህበረሰብ የመጣ ነው። በጣም በዲኑ ላይ ጠንካራ ነበረና እሱ አላህ ይጠብቃቸው ወሎዎቹንም በዚሁ ላይ ለንግድ ወደ የአካባቢ በሚሰማሩበት ጊዜ ለኛ ለዲን ሂዳያ እንድናገኝ ምክንያት ሆኖልናል እና በዛ አማካኝነት ነው እኔ ወደ እስልምና ሊቀላቀል የቻልኩት። የተለያየ መጽሐፎችን ከዛ ከተማም ለትምህርት ነበረና በዛው ወሎቹን ወሎ ማህበረሰቦች ሙስሊም የሆኑት ለንግድ የመጡት ዲናቸውን ትኩረት ሰጥቶ ሲያደርጉት እኔን ለመማረክ የመጀመሪያ ምክንያት ሆኗል። አላህ ይጨምርላቸው። ይሄ ይመስላል ባጭሩ።
ያለውበትን በደንብ ወድ ነበረ። እምነቱን በጣም ይወደው ነበረ እና ይሄ ነገር ሲመጣ ሁሉንም ወደ ማታው ነበር ያመጣሁት። ሁሉም በቃ ራሱን የሆነ አጀንዳ ይዞ የሚያስተምር አይነት ምስል ነው የታየው። ምክንያቱም እዚህ ላይ እስካሁን ድረስ እኛ በሶስት ጉልቻ ነው እምነትን እያጸደቅን የነበረው። ይህንን የሚበታትን አንድ የሚለው አካል ሲመጣ ሌላውን ሁሉ ዜሮ ያደርጋል። መጀመሪያ ማስተካከል በአእምሮች ላይ ያልመጣ ብዙ ጥያቄዎች ይፈጠራሉ። ያ ብዙ ጥያቄዎችን አጥጋቢ መልስ የትም ቦታ ይገኛል። ምክንያቱም ወደ ቁርአን ስንመጣ ወደ ዘፍጥረት የፈጣሪና አንድነት የሚያስተምሩ አብዛኛው በብሉይ ኪዳን ያለው ማስረጃ ነው። ትንሽ ለመግጠም የሚሞክረው እነዛን ታሪኮች ለማመሳሰል ነበር የሞከርኩት። ሳመሳስለው የሰማይና የሩቅ ምድር እንትን ያህል ነው ርቀት ያላቸው። ምክንያቱም ቁርአን የራሱን ባክግራውንድ ይዞ ነው የመጣው። ቀጥታ አንድ ቦታ ይጀምርና መጨረሻ የሚለያዩበት ቦታዎች አሉ። ለምሳሌ ነቢዩላህ ሙሳን ታሪክ እንደዚህ የአንቢያዎቹን ታሪክ ነበረ ትኩረት ሰጥቼበት የነበረው። ደስ በሚል ሁኔታ እኔ ፈጣሪን ያገኘሁበት በመጀመሪያው መጽሐፎቹ ላይ ነው። መጽሐፎቹን ጥናት በሚያደርግበት ጊዜ ያው እሳቸው ነበር የሰጠኝ መጽሐፉን። እሳቸው ደግሞ የእሱን ጌትነት የሚያረጋግጥ ነገር ይዤለትን እንዲያመጣላቸው ነበረ። ጠብቁኝ አመጣለሁኝ አልኩት። ፈልጌ አንድ ማግኘት ሳልችል ሲቀር ተመልሼ ወደ እነሱ ነበረ ተመልሼ የሄድኩት። እሳቸው በሰጡኝ መጽሐፍ መሰረት የሚፈልገውን ጥያቄዎች እስላም ውስጥ ነው ምላሹን ያገኘ። ሁሉንም ምላሽ እስልምና ውስጥ ብቻ ነው ያለው። ሌላ የትም ቦታ ፈልጌ ማግኘት ያልቻልኩት። ስለዚህ እስልምና ትክክለኛ እምነቴ ነው፣ በቃ የተፈጠርኩትም ለዚህ ነው የሚለውን ነገር እንዲረዳ ያደረገኝ ነውና ከዛ በኋላ ወደ አላህ ሻሃዳ ሲይዝ በጣም ነው እየተሰማኝ። በቃ የሆነ አዲስ ነገር ያገኘው ያህል ነው የተደሰትኩበት የነበረው። በቃ እንቅልፍም ባለው በቃ ሲነቃ ከእንቅልፍም ሲነቃ አሁን መጀመሪያ የሆነ ምን ያህል ስህተት ውስጥ ኖሬ አሁን የታደስኩት ያህል ደስታ ነበረ የሚሰማኝ። ምክንያቱም ከአምላኬ ጋር ያለው ግንኙነትና ፍቅር እስከ ዛሬ ባዶ ነበርኩ እንደ የሚለው ነገር ስታስቢ ያለ አይደል በጣም ልብን እንትን ይላል እና በጣም ደስ በሚል ሁኔታ ነው አላህ ወደ እስልምናን ባመራኝ። አልሐምዱሊላህ በጣም ነው ደስተኛ ነኝ። በጣም እኔ ጀዛኩም ውሳኔው የአብዛኛው ተመሳሳይ ነው። ምክንያቱም እኔ መጀመሪያ ኃጢአትን የሚሸከምልኝ አካል አለኝ ብዬ ዘና ብዬ ነበረ ሲኒወር የነበረው። ሰው በራሱ ኃላፊነት አንዱ በአንዱ ወንጀል እንደማይጠየቅ ሲገባኝና እኔም ደግሞ አላህ ፊት በራሴ በሰራው ስራ እንደሚጠየቅ ከገባኝ በኋላ የፈራሁት ምንድነው ሂጄ ሻሃዳ እስኪይዝ ድረስ እንዳላረፍድ ነበረ ስጋቴ። ያን ቦታ ሻሃዳ ሳልይዝ የሆነ ነገር ቢመጣ ቢሞት በቃ ምን ይላል። መጀመሪያም ገና እስልምናን ከማያዜ በፊት የሆነ ሐሳቤ ነበረ። ምንድነው የነበረኝ ሐሳብ በራሴ እምነት በቃ አሁን እነሱ አንድ ፈጣሪ መሆኑን ያምናል። ሙስሊሞች አንድ ፈጣሪ አለ ብሎ ትክክል ናቸው። ይሄን ደግሞ ያው አብዛኛው መጽሐፉም የሚያረጋግጠው እሱን ነው። የተለየ ነገር አለ። አሁንም ያለው በመጽሐፍ ቅዱስም የሚያረጋግጠው የአንድን ፈጣሪ አላህን አንድነት እነሱ ያው በራሳቸው አገላለጥ ያረጋግጣሉ። እና አሁን መጨረሻ በቃ እሱን ራሱ ሻሃዳውን በራሴ አገላለጥ ብዬ በቃ ሰልሰልም መኖር ነበረ የራሴ ፍላጎት። የመጨረሻ የሚረብሸው ምንድን ነው? ይሄ ነገር በቃ አንዳንድ ነገራቶቹን ደስተኛ መሆናችን አንደኛ
የተረጋጋሽ አትሆኝ። እርጋታ አሳጣኝ። ከዛ ቀጥታ ነበረ በዛን ጊዜ እንዳሁኑ ቴክኖሎጂ የቀረበ አይደለም። ትምህርት ቤት እየተማርን ያለን ቀጥታ እንደወጣው እሳቸው ጋር ነበረ የሄድኩት። እሳቸው ጋር ሄጄ በቃ እኔ መጀመሪያ ለሰበካ በምንዞርበት ጊዜ ይሄን ነገር አልተረዳውም ነበርና አሁን ወዴት ነው ወደ እስልምና እንዴት ነው መቀላቀል የምችለው አልኩት። መቀላቀል ትፈልጋለህ አለኝ። አዎ በጣም ፈልጋለሁ፣ ቢያንስ ሳይረፍድ አሁኑን መቀላቀል ፈልጋለሁ አልኩኝ። ከዛ እስልምና በቃ ደስ ይለናል ችግር የለም አሉና እስልምና ሲቀላቀል ሻሃዳ ከያዝኩ በኋላ በቃ አሁን እስልምና ከተቀላቀልክ በኋላ በደንብ አድርገህ ታጥበህ ተዘጋጅተህ ማምጣት አለብኝ። እስልምና ይሄን አይደግፉም ብሎ በቃ ስለ ጦሃራ ሲያስተምሩ ምን ያደረኩት የሱሬ ራሱ ማሰሪያው አለ ከታች ወደ ላይ ታጥፎ የተሰፋውን ክሩም ሳይቀር ነው ወደ ታች በብላጭ ፍትቼ እጥብ ባርገ ያጠብኩት። አልሐምዱሊላህ። ከዛ የመጀመሪያ ጊዜ መስጂድ ሲገባ ሶላት የተሰገርን ነው እኔ ፈተና የቀረበ አጎተ እንኳን ደህና መጣ ብሎ መስጂድ ውስጥ ገፍተው ነው በጫማ አሯሩጦ ያዘን። እዛ በኋላ ያለው ህይወት ታሪክ በጣም ረጅም ነውና ለዚህ ለማብራራትም አመቺ አይደለም። ኢንሻአላህ ሌላ ጊዜ ደግሞ በሰፊው ጊዜ አግኝተን የምናወራበት እድል ይኖረናል። 200,000 ገደማ አካባቢ ነው የሚጠጋው። አልሐምዱሊላህ ብዙ ናቸው። ብዙ ደረሰዎች አሉ። እንደገና ወደ 16 አካባቢ መስጂዶች አሉ። ብዙ ስልምት ያለ አልሐምዱሊላህ። አላህ እኽላስና ኢስቲቃማ ከሰጣቸው ወደፊት ጥሩ ይሆናል። ትልቅ መድረሳም አለን። ወደ የት አካባቢ ቀየፈር የሚባል አካባቢ ትልቅ የእስላማዊ ማዕከል መማሪያ ከፍተን ጂንካ ዙሪያ ውስጥ 16 የተለያየ ቋንቋ ተናጋሪዎች አሉ። ከየሁሉም ብሔር ብሔረሰቦች ስልምት አሉን። አስልመን እንደገና ደርስ ይዛ እናስተምራለን። አንዳንድ ወንድሞቻችንን እያስተማር ከአልፍ ጀምረን እያስቀራን በየቋንቋቸው ወደ የአካባቢያቸው ሄዶ በቋንቋቸው ዳዕዋ እንዲያደርጉ የማድረግ ስራ እየተሰራ ነው ያለው። በዚህ ጉዳይ ላይ ነው ኢንሻአላህ። አሁን እዚህ ሙሉ መረጃ መስጠት ጥሩ ባይሆንም ኢንሻአላህ በደንብ አድርገን አብራራላችኋለሁ። ለሙስሊም ብቻ ስላልሆነ ይሄ ውጅቦ አካባቢው ኢንሻአላህ ቅራት ብቻ አይደለም እንደው ያለሽን በማካፈል ብቻ አብዛኞቹ እንድንጥናና ነው እየሆናችሁልን ያላችሁ። ወላሂ እንደዚህ ወንድም ሁሴንን እንትን ላይ በጣም የተከታተሉ እኛ ልጆች ግሩፕ ከፍቼላቸው እንደዚሁ እነሱን እሳቸውን እንዲከታተሉ በምናደርጉ አብዛኛውን አሁን እዚህ ዳዕዋ የተዳረሰ ነው። ምክንያቱም አንድ ቦታ ብቻ አይደለም ለሁሉም ዳዕዋ ማዳረስ አይቻልም እና በእንደዛ አይነት ሰበብ የእናንተን ህይወት ተሞክሮች እነሱ እንዲያገኙት ያደረኩት ነው ያለውና ይሄ በጣም ያስደስተኛል። ምክንያቱም እኔ ብቻ አይደለም እዚህ ዳዒ እናንተም ዳዕዋውን ያደረጋችሁ ነው። ሳታውቁ እኛ ከእናንተ በምናገኘው ነገር የበለጠ እምነቱ ላይ ትውልዱ እንዲበረታታ ያደረግነው። እናንተም ቀጥሉበት በያዛችሁ መልካም ዳዕዋና በመልካም ጎናችሁ። አላህ ይጠብቃችሁ። የሚያስፈልግ ነገር ካለ በውስጥ በኩል ጠቁምላችኋለሁ ኢንሻአላህ። አብሽሩ። ለዲን የሚያስፈልጉ ማንኛውም አስፈላጊውንም ነገር እኔም አሳውቃችኋለሁ። ለአንድ ሌላ ጊዜ ታግዙንላቸው። አሁን በመታወቅ በጣም ደስ ብሎኛል እኔ። አላህ ይጠብቃችሁ ሁላችሁንም ኢንሻአላህ። ቢላልን ሰይድ ነው ያወጡልኝ፣ ያሰለሙኝ ሼክ ናቸው ያወጡልኝ። ቢላል የሚለውን ሲል ሰይድ ለኔ ሰበቡን ዜናቸው በጣም ነው መወዳቸው።
ወሎ ነው። ቢላል የሚለውን ያወጡት መጀመሪያው ከሰለምኩ ሰዓት ጀምሮ ተመሳሳይ ፈተና አስተናግዳችኋል እና ስሚ ቢላል መሆን አለበት የሚለው ነው። ማይዶ ማለት የአባተ ስም ሲሆን የአባተ ስም በሐመር ቋንቋ ትርጓሜ ማይዶ ማለት ፍሬ ይባላል። ወይም የሆነ ያፈራ ፍሬ ነው የሚባለው። የተኛውም ፍራፍሬ ይሁን ማይዶ በማለት ይጠራል። ፍሬ በሚለው ነው የአባተ ስም ትርጉሙ። ሲሜ ይሄ ነው። እሳቸው ካወጡልኝ በኋላ ነው ስለ ቢላልም ያወቅኩት በኋላ ነው። መጀመሪያ ግን ያው እየደረሰ ባለው በወቅቱ የደረሰ ያለው ጥሩ ያልሆኑ ነገራቶች ነበሩና እዛው ላይ ነበረ ቢላልን እየሰየሙልኝ እሳቸው ኢንሻአላህ። አላህ ይህንን ዲን የራሱ ለመሆኑና ከአጥናፍ እስከ አጥናፍ የሚያደርሰው ለመሆኑ ቀድሞ የነገረን ነገር ቢሆንም ግን በዚህ ፈተና በበዛበት ሰዓት ላይ እንደናንተ አይነት አላህ Subhanahu Wa Ta'ala እያመጣ ኢስላምን እያስተዋወቀ ያለው ሱብሃንአላህ ለዛ ለገባለት ቃል ነው። يريدون ليطفئوا نور الله بأفواههم والله متم نوره ولو كره الكافرون إلى الله. የኢስላም ጠላቶች ከአጥናፍ እስከ አጥናፍ እስልምናን ለማጥፋት ባለ በሌላ ኃይላቸው ይጠቀማሉ። አላህ Subhanahu Wa Ta'ala ግን የነሱን ኃይልና ጉልበት እያከሰመ ኢስላምን ዓለም ያዳርሳል ብለዋል። ስለዚህ ሐቂቀተን አሁን ምንም ብዙ ትምህርት ሳይሰጣችሁ ምንም ሳይደረግላችሁ ትላንትና በቅርብ ጊዜ ገብታችሁ ከኛ በተሻለ ኢስላምን እያስተዋወቃችሁ ያላችሁ ለራሳችሁ ጠንክራችሁ ሌሎች ወንድሞቻችሁም እስልምናን እንዲረዱ የምትታገሉ ያላችሁ ወንድም እህቶች አላህ Subhanahu Wa Ta'ala ኢማናችሁን ያጠንክረው ላለሁኝ እና በመጀመሪያ ደረጃ ወደ እስልምና ሲመጣ ብዙ ፈተና እንዳለ የታወቀ ነው። ይሄም ብቻ አይደለም፣ ታላላቅ የአላህ ነቢያቶችም ብዙ ፈተና ደርሶባቸዋል። አላህ Subhanahu Wa Ta'ala በዚህ ዱንያ ላይ በዚህ ዲን ጠንካራ የሆኑ ሰዎች ብዙ ፈተና እንደሚደርስባቸው በሰፊ ይገልጸዋል በቁርአን። ነብዩም ሰለላሁ ዐለይሂ ወሰለም አሸዱ በላኢል አንቢያ ثم الصالحون ثم الامثل فالامثل ይላሉ። በዚህ ዱንያ ላይ በቅርቢቱ ዓለም ብዙ ፈተና የሚደርስባቸው ነቢያቶች ናቸው አሉ። ነቢያቶች ያልደረሰባቸው መከራና ችግር የለም። ሙሳ ችግር ላይ ነበሩ፣ ኑህ ችግር ላይ ነበሩ፣ ኢሳ ችግር ላይ ነበሩ። ታላቁ የአላህ መልእክተኛ ነብይ ሰለላሁ ዐለይሂ ወሰለም ችግር ላይ ነበሩ። ነቢያቶች በሙሉ በፈተና ነው ያለፉት አሉ ነብይ ሰለላሁ ዐለይሂ ወሰለም። ከባዱ ፈተና ያደረሰባቸው እነሱ ናቸው። ثم الصالحون አሉ። ከዛ በኋላ ደግሞ መልካም የነሱ መልእክትን የተከተሉም ፈተና ይደርስባቸዋል አሉ። ثم الامثل فالامثل ከዛ በኋላ ደግሞ እነሱን በትክክል የሚከተሏቸው ሁሉ ፈተና ይደርስባቸዋል አሉ። ያ ሁላ ፈተና እያየን እየሰማን ነው ያለነው። የወንድማችን ቢላል ታሪክ ከመጀመሪያ እስከ መጨረሻ እኔ እንኳን ባለፈው ከሙባረክ ፕሮግራም ላይ ተገናኝተን የተወሰነ ጊዜ አውርተናል። በሰፊው አግኝቼው እንድናወራ ፈልጌ ነበር። አጋጣሚ ሆኖ ጊዜ አልተገኘምና አልተገናኘንም እንጂ እኔ አሁን ማለት የፈለኩት ምንድነው ቢላል ወንድሜ ወደ ኢስላም ከገባህ በኋላ እስልምና ከተቀበልክ በኋላ ከእስልምና በፊት የነበረውን ህይወት እንደሚቀየር የታወቀ ነው። በተለይ በኑሮህ ጉዳይ በህይወትህ ጉዳይ ብዙ ፈተናዎች፣ ብዙ ችግሮች፣ ብዙ ቻሌንጆች እንደሚመጡብህ የታወቀ ነው። ያየንም የሰማንም ነው ያለ ነው። አሁን ያለህበት ሁኔታ ምን ላይ ነው ያለው? አትሊስት ቀደም ብለህ የተወሰነ ሁኔታዎችን ገልጸህልን ነበርና አሁን ያለህበት ሁኔታ በተወሰነ ደረጃ ምን ይመስላል? እስኪ እዚህ ያሉ ወንድሞች በሌላ ነገር እንኳን መርዳት ባይችሉ በዱዓ ሊረዱህ የሚችሉ ወንድሞች አሉ። ኢቭን በተለያየ ሁኔታም አብሽር ሊሉህ የሚችሉ ወንድሞች ስላሉ ለኛም ትምህርት እንዲሆነን እኔ ሐቂቀተን ወላሂ ሙተአሲር جدا 20 ዓመት 30 ዓመት ያስተማርናቸው ወንድሞች እንደዚህ ጠንክረው ሳይመጡ ትላንትና የመጣችሁ ሰዎች እናንተን ትቻሉ ሆነ ታላላቅ ዱዓቶች የሚያደርጉትን ዳዕዋ አቁሜ የእናንተን ጉዳይ እየተከታተልኩ ነው ያለሁት። በጣም በሚገርም ሁኔታ እሱ ያሰረኝ ነው ያን ተአሲር ያረገብኝ ነው ያለውና እስኪ
በተወሰነ ደረጃ ወንድሜ ቢላል አሁን ያለህበት ሁኔታ ምን ይመስላል? አሁን ያለህበት ሁኔታ የግድ ነው። ፈተናዎች ይመጣሉ። አሐሲበ الناس أن يتركوا أن يقولوا آمنا وهم لا يفتنون ይላል አላህ። ሰዎች ያስባሉ፣ ይገምታሉ፣ ይጠረጥራሉ ወይ አዩትረኩ أن يقولوا آمنا በጌታችን በአንድ አላህ Subhanahu Wa Ta'ala አምነናል በማለታቸው በቃላት ደረጃ ስለደረደሩ አምነዋል ብዬ የምተዋቸው ይመስላቸዋል ወይ ይላል አላህ Subhanahu Wa Ta'ala። وهم لا يفتنون የተለያየ ፈተናዎች መጥቶ ያንን ፈተና ካላለፉ በስተቀር አማኞች ናቸው ብዬ እኮ አልላቸውም ይላል አላህ Subhanahu Wa Ta'ala። ይህ ማለት እንግዲህ ወደ እስልምና ሲመጣ ብዙ ፈተናዎች እንዳሉ አውቀን ነው ምን መጣው ያለውና ይሄንን እየተረዳችሁ እየመጣችሁ እየደረሰባችሁ ያለው ችግርና መከራ እንዴት ነው የምትገልጹልን ለኛ? እስኪ እኛ ሙስሊሞች ነን፣ ከሙስሊም ቤተሰብ ስለተፈጠርን እየተሰማን አይደለም። ምናልባት በተወሰነ ደረጃ ዕውቀት ያላቸው ሰዎች ከቁርአኑና ከሐዲሱ የተረዱት ካልሆነ በስተቀር ያለውን ችግሮች ልንረዳው አልቻልንም። እናንተ ግን ወደ እስልምና ስትመጡ እየደረሰባችሁ ያለው ችግርና መከራ በገቢር የምታዩት ስለሆነ ከዛ ትንሽ እስኪ ብታጫውቱን ብዬ ነው። ባረከላሁ ፊክ ጀዛከላሁ ኸይር። ሶላት የሚያሰግድ ኢማም ከየት እናመጣለን? ከዛ ምን እናደርጋለን? አቡ ፋቲሃ ቅራአት ጀመረ እስከ ፋቲሃ ያፍዛል። በቃ በየአካባቢው ላይ በፋቲሃ ኢማም ይሆናል። ኢማም ሆኖ ያ ቦታ ላይ ሄዶ ያሰግዳል። እስከዛ ደግሞ ሌሎቹን የተቀበል ነበረ። አሁን አልহামዱሊላህ ብዙ ደረሰዎች አሉ፣ በየአካባቢው የተበተኑ ደረሰዎች ክታቡ ተውሂዶችን የቀርቡት እንትኖች አሉና አሁን ከተለያየ 16ም የተለያየ ቋንቋ ተናጋሪ ከሆኑት አካባቢዎች እየሰበሰብን አንድ ቦታ ያስተምር እነሱ ዳዕዋ ያደርጋል። አሁን እንደውም ጥሩ አድርጎልናል አልহামዱሊላህ። አብሽር ኡስታዝ በጣም ደስ አለኝ፣ እናንተን እንደማገኘት በጣም ደስ ብሎኛል። ባለፈውም በደንብ አድርገን አልተጫወትንም። ኢንሻአላህ በውስጥ በኩል የሚያስፈልገውን መረጃ ሁሉ እንትን እንላለን። ምክንያቱም እዚህ ላይ ብዙ ፎሎወር አለ የሚከታተለው ስለ ዲን تخزنا يوم القيامة ولا تخزنا يوم القيامة إنك لا تخلف الميعاد فاستجاب لهم ربهم أني لا أضيع عمل عامل منكم من ذكر أو أنثى بعضكم ببعض فالذين هاجروا وأخرجوا من ديارهم وأوذوا في سبيلي وقاتلوا وقتلوا لأكفرن عنهم سيئاتهم ولأدخلنهم جنات تجري من تحتها الأنهار ثوابا من عند الله والله عنده حسن الثواب لا يغرنك تقلب الذين كفروا في البلاد متاع قليل ثم مأواهم جهنم وبئس المهاد لكن الذين اتقوا ربهم لهم جنات تجري من تحتها الأنهار لهم جنات تجري من تحتها الأنهار خالدين فيها نزلا من عند الله وما عند الله خير للأبرار وإن من أهل الكتاب لمن يؤمن بالله وما أنزل إليكم وما أنزل إليهم خاشعين لله لا يشترون بآيات الله ثمنا قليلا أولئك لهم أجرهم عند ربهم إن الله سريع الحساب يا أيها الذين آمنوا اصبروا وصابروا ورابطوا واتقوا الله لعلكم تفلحون عفوا شيء من قال لي يسأل له دمو
أعوذ بالله من الشيطان الرجيم. أفمن يعلم أنما أنزل إليك من ربك الحق كمن هو أعمى إنما يتذكر أولو الألباب الذين يوفون بعهد الله ولا ينقضون الميثاق والذين يصلون ما أمر الله به أن يوصل ويخشون ربهم ويخافون سوء الحساب والذين صبروا ابتغاء وجه ربهم وأقاموا الصلاة وأنفقوا مما رزقناهم سرا وعلانية ويدرؤون بالحسنة السيئة أولئك لهم عقبى الدار جنات عدن يدخلونها ومن صلح من آبائهم وأزواجهم وذرياتهم والملائكة يدخلون عليهم من كل باب سلام عليكم بما صبرتم فنعم عقبى الدار والذين ينقضون عهد الله من بعد ميثاقه ويقطعون ما أمر الله به أن يوصل ويفسدون في الأرض أولئك لهم اللعنة ولهم سوء الدار الله يبسط الرزق لمن يشاء ويقدر وفرحوا بالحياة الدنيا وما الحياة الدنيا في الآخرة إلا متاع ويقول الذين كفروا لولا أنزل عليه آية من ربه قل إن الله يضل من يشاء ويهدي إليه من أناب الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب. ኢንሻአላህ ባረከላሁ ፊክ። አንድ ወንድም አለኝ አብረን ዳዕዋ የምንሰራው በደከመኝ ጊዜ ከጎኔ ሲያነሱኝ የነበረው አቶ ዱባሌ ደምሴ ይባላል። እሳቸውም ሰለምቴ ናቸው። ከዚህ በፊት ዳቆን ነበሩና በድምጣቸው ትንሽ ወፈር ስለማይል ለቅዳሴ አትሆንም ተብሎ ተባሮ የነበሩት ናቸው። እሳቸው ላስታውቁችና እኔ መጨረሻ የሚለው ነገር ይኖረኛል። እሱም አሁን ከስቲቸር ጋር ቲቸር ናቸው፣ ሰለምቴም ናቸው። እስቲ ታወቁትና
እዛንት ትንሽ ወገንተኛ ያደርገኛል መሰለኝ። ሰለምቴ ሳይ እድሜ ትንሽ ፈካ ይልና ወደ አበባነት ያመጣኛል። አላህ ይጨምርልሽ። ቶኒሽ፣ ሳውንድሽ፣ የውስጣዊ ፍላጎትሽ ከንግግርሽና ከፊትሽ ገጽታ ይታወቃል። እኛ ሰለምቴዎች ውስጥ እንደዚህ አይነት ሞሽን አለ። ይሄ ሞሽን ደግሞ ለጥሩ ሙቭመንት ጋብዞን ነው አላህ እዚህ ጋር ያደረሰን። በጣም ተደስቻለሁ። ቴክኖሎጂ እንደዚህ ሲያገናኘን እኛ ሙስሊሞች ደግሞ በበለጠ ሁኔታ መንገዱን እያሳመር ቆሻሻችንን እየጠረግን ለሌሎች እየደረስን የምንሄድ አላህ ያደርገን። በጣም ተደስቻለሁ። አላህ ይጨምርልሽ፣ አላህ ይጨምርልሽ። በጀመርሽው ነገርም እንደ ሻማ እየበራሽ እየቀለጥሽ ለሌላው እየሆንሽ የምትሄጂ አላህ ያደርግሽ። በዱዓ ግዝሻለሁ። ባለንበትም ቦታ ከወንድሜ ጋር የጀመርነውን ስራ በእንደዚህ አይነት ነገር ስንሄድ ምን ልበልሽ የውስጥ ነው፣ የልብ ነው፣ የጽዳት ነው፣ የዛች የቁራሽ ስጋ ነው ትልቅ ነገር የሚሰጠንና ወላሂ በአጋጣሚ መጥቼ በአጋጣሚ እዚህ ነገር ውስጥ ሲገባና ሲሰማ የተሰማኝ ደስታ ጠቅላላ ነርቦችን ነው ያንቀሳቀሱትና ሲራጡል ሙስተቂም። ሰላም አለይኩም ወረህመቱላሂ ወበረካቱ። ቀድርን ትቀይራለች። አላህ እስልምናን ያስፋልን። በዲን መንገድ ላይ ጠብተን አላህ ፊት ትልቅ አጅር የምናገኝበት ከሰባቱ ነገ አርሽ ጥላ ምንም ጥላ በሌለበት ጊዜ አርሽ ጥላ ስር ከሚንጠለሉ ሰባቱ ወጣቶች መሃልም አላህ ሱብሓነሁ ወተዓላ ያድርገን። እኔ በጣም ደስ ብሎኛል። አንቺን አላህ የሰጠሽን ይሄ ነው ብዬ ምክር ልሰጥ አልችልም። ባይሆን እንደው ካንቺ ምን መማር እንዳለብኝ ቴክኒኮቹን እየወሰድኩት ነው ያለው። ስለ አላህ እንዴት በምን አይነት መልክ ነው አንቺ አንደርስታንድ ያደረግሽ የሚለውን ስራዳ በጣም ከመጀመሪያው ጀምሮ ሙቪ ሚዲያ ላይ በቀረብሽ ጊዜ ሁሉንም ነገር አይቼ በጣም ስከታተልሽ ነበርና ወላሂ በጣም ነው ደስ የሚለኝ። ስለዚህ አቋምሽ በጣም ጥሩ ነው። አላህ ይጠብቅሽ፣ አላህ ይጠብቅሽ። ራስሽንም ጠብቂ። ሰው አይን ውስጥም ደጋቢ አላህ የተሻለው የዲን መንገድን እየመራሽ ነው። በዛው ተውሂድን መያዝ ነው። በቃ ተውሂድን ያዘ የተኛም ጨለማ ውስጥ ሆኖ ሰማይ ላይ ያለው ኮከብ ብርሃኑ ይደበቃል። በተኛም ጨለማ ሊደብቃት አይችልም። እሷን ይዘሽ መመራት መቻል አለብሽ። እሱ ምንድነው? ቁርአንና ሐዲስን ሱናዎቹን ይዘሽ መጓዝ ብቻ ነው። ያ ሰማይ ላይ ያለው አንጠባራቂው ኮከብ ነው። እሱን ካሽ ጨለማው ምንም አይደለም። ኢንሻአላህ አላህ ይጠብቅሽ። ሁላችንም ለአላህ ብዬ ወዳችኋለሁ። አዲስ እንደገና አለ ወላሂ በጣም እንትን የሚለው ይሄ ስትሪክትሊ የሄድሽበት አቋም በጣም ትክክለኛ ነው። ቤቱን በጣም የሚያበላሽ ነገር ነው። እንደ ዓላማ የወሰድሽው ነገር የተሻለ ነው። አሁን ትንሽ አንዲት ብቻ መልእክት የምናገርሽ ምንድን ነው? አንቺም አሁን በዙሪያሽ እያዳመጡ ያሉ ሰዎች ከልብ የቂን ዱዓ እንዲያደርጉልን የምንፈልገው የኛ ዓላማችን አሁን የተነሳንበት ያየነውን ብርሃን ሌሎች እንዲያዩ ስለሆነ ያጋጠሙንን ማንኛውም ችግሮች የሚገባቸው ይመስለኛል ታዳሚዎች ሁሉ ያንን ችግር እንደው አላህ እንዲያነሳልንና ለሌሎች መንገዱን እያሳየን የምንሄድበትን አጋጣሚ አላህ እንዲፈቅድልን ሁላችሁም ባላችሁበት ዱዓ አድርጉልን። አዲስ ተመችተሽኛል። ሌላ ጊዜ እንደዚህ ሁል ጊዜ ባገኘሽ በጣም ደስ ይለኛል። ዘ ሪያል ማን ኢን ዘ ሪያል ፕሌስ። ሰላም አለይኩም።